ቀደም ሲል እንደተናገርነው ማስረሻ ሰጤ የእጅ ሰጥቷል ለመንግስት። እንግዲህ ተቀብለናል ወይም ተቀብለውታል የተባሉ አካላቶችን ይደግፋሉ የሚባሉ የብልጽግና ሰዎችም ተቀብለናል ብለዋል። የገፉትም አካላቶች እንደሸኙት እየተናገሩ ነው ያሉት እነሱ። በሁለቱም በኩል ይሄ ነው እየተባለ ያለው። አይ ቲንክ የሚያጠራጥር አይነት መረጃ አይመስለኝም እና ለመንግስት እጁን ሰጥቷል ማለት የምንችል ይመስለኛል። እንግዲህ ተቀባዩም ገፊውም ተመሳሳይ ቋንቋ ነው እያወራ ያለው። አንዳንዶቹ ከዚህ በኋላ ሊመጣ ለሚችለውም ነገር ራሱ ማህበረሰባቸውን ወይም ደጋፊያቸውን እያዘጋጁ ነው ያሉት። እንደዚህ እጅ ሰጡ ወይም በሰላም ገቡ የተባሉ አካላቶችን መንግስት ይዞ የራሱን የሆነ ፕሮፓጋንዳ ሊሰራ ይችላል የሚል ግምት ከወዲሁ ስላላቸው፣ በተለይ ደግሞ ማስረሻ ሰጤ ደግሞ ከፍተኛ አመራርም ስለሆነ፣ አመራር ብቻ አይደለም በነገራችን ላይ ማስረሻ የፋኖ እንቅስቃሴ እዚህ ደረጃም ላይ እንዲደርስ ከመነሻው ጀምሮ ትልቅ አስተዋጽኦ ሲያበረክት የነበረ ሰው ነው እና እንደዚህ አይነት ከፍተኛ ሊባል የሚችል በፋኖ እንቅስቃሴ ውስጥ ከፍተኛ የሚባል አመራር ነው በፋኖ እንቅስቃሴ ውስጥ እና እንደዚህ አይነት ሰው እጃቸው ላይ ገብቶ መንግስት ለራሱ ፕሮፓጋንዳ አይጠቀምበትም ተብሎ አይታሰብም እና ያን የተረዱ የተገነዘቡ አንዳንድ የፋኖ አካላቶች ወይም ደግሞ ፋኖ ውስጥ ያሉ ሰዎች ደጋፊያቸውን ለማዘጋጀት ሙከራ ሁሉ እያደረጉ ነው ያሉት። እንደዚህ ሊደረግ ነው እንዲህ ሊደረግ ነው ምናምን የሚል አይነት ማለት ነው። ያው አሁን እጅ ስለሰጠም ብዙዎቹም ደግሞ ማስረሻ ሰጤን እንግዲህ ብልጽግና ነው፣ ድሮም እኮ ብልጽግና ነበረ፣ አዲስ ነገር አይደለም ያሁኑ እጅ መስጠቱ፣ ድሮም ለብልጽግና ፋኖ ውስጥ ሆኖ ይሰራ የነበረ አካል ነው የሚል ደግሞ ሌላም አይነት ስም እየሰጡት ነው ያሉት። ይሄም ደግሞ የሚጠበቅ አይነት ጉዳይ ነው። የነሱ ካልሆንክ የብልጽግና ነህ፣ ይሄ የሚታወቅ ነው። እነሱ የሚሉትን ነገር አዎ ብለህ ካልተቀበልክ፣ እነሱ የሚሉትን ነገር ልክ ነው ብለህ ካላስተጋባህ አንተ የብልጽግና ሰው ነህ። እንደዛ ነው የሚታየው እና ይሄ ሁሉም ጋር ያለ ባህሪ ነው። አሁን ማስረሻን ሰጤም አሁን ብቻ አይደለም አስቀድሞም ቢሆን ከብልጽግና ጋር ግንኙነት አለው እያሉ ሁሉ ስሙን ሲያጠፉ እንደነበር የሚታወቅ ነው። እኔ በደንብ ያንንም አውቃለሁ። አሁን ደግሞ ከገባ በኋላም ያው ተመሳሳይ አይነት ነገር ነው እንግዲህ ሲቀጥሉ የነበረው ማለት ነው እንጂ ማስረሻ ሰጤ እውነት ለመናገር ከብልጽግና ጋር ግንኙነት ይኖራል የሚል ግምት የለኝም። ማለት በትግል ውስጥ ሆኖ ማለት ነው። ወደ ትግሉ በዚህ ደረጃ ከመድረሱ ወይም ደግሞ በቃ ወደ ተሟላ ትግል ከመገባቱ በፊት ሊኖር ይችላል። ግን ማስረሻ ሰጤ የሚታማበትን ነገር በትክክል የሚያደርጉ ግን እንደ አርበኛ ወይም እንደ ጀግና የሚቆጠሩ የፋኖ አመራሮች ግን እንዳሉ አውቃለሁ። ከብልጽግና አመራሮች ጋር በቀጥታ የሚገናኙ ግን እንደ አርበኛ እንደ ጀግና ግን የሚቆጠሩ እንዳሉ አውቃለሁ። እነሱ ይሄንን ሲባሉ ሰምቼ አላውቅም። ማስረሻ ሰጤ ግን ይሄንን ይባል ነበረ። ለምን ከተባለ ያው እነሱ የሚፈልጉት ሰው አለ። እሱ ሰው በሚፈልጉ አይነት መንገድ መሄድ ግዴታ ነው። እሱ እስካልሄድክ ጊዜ ድረስ ከብልጽግና ጋር አያይዘው ነው የሚያዩህ። ትላንትም ሲሉት ነበር፣ ዛሬ ደግሞ ይሄ የበለጠ ቀጥሏል። የማስረሻ ውሳኔውን በሚመለከት እንግዲህ ትክክለኛ ውሳኔ ነው የሚለው እሱ ነው የሚያውቀው። ግን ትላንት ማለት አይ ቲንክ ፈልጎት አይደለም ማስረሻ ይሄንን የወሰነው፣ ፈልጎት አይደለም፣ በግዴታ የወሰነው ውሳኔ ነው። እንዴት ብሎ ሰርቫይቭ ሊያደርግ እንደሚችል እዛ ትግል ውስጥ አላውቅም። ካገዱት በኋላ በእርግጠኝነት ከብልጽግና ጋር አያይዘው እየከሰሱት ባለበት አይነት ሁኔታ አንዳች የሆነ አይነት እርምጃ ሊወስዱበት እንደሚችሉ ተጠባቂ ነው። ምንም ጥርጥር ያለው ጉዳይ አይደለም። ስለዚህ
የሆነ አይነት ውሳኔ መወሰን ነበረበት። ወደደም ጠላም የግድ መወሰን አለበት። አይ ቲንክ ለሱ ከዚህ ውጪ ሌላ አማራጭ የሚቻል አይመስለኝም። ከዚህ ውጪ እዛው ሆኖ የሚመጣብኝን አይነት ነገር ይምጣብኝ እጋፈጠዋለሁኝ ሊል የሚችል አይደለም። ምክንያቱም የሚመጣበትን ነገር መጋፈጥ የሚያስችል አቅም ያለው አይመስለኝም። የለውም፣ እርግጠኛ መሆን ይቻላል። እንኳን ማስረሻ ሰጤ አንድ ግለሰቡ ይቅርና አፋሃድ የሚባለው ድርጅቱ ራሱ እንኳን በዛ ደረጃ ለመጋፈጥ የሚያስችል አቅም ያለው አይመስለኝም። ሌሎቹ ማለት ነው፣ ሌሎቹን የፋኖ ኃይሎች ለመጋፈጥ የሚያስችል አቅም ያለው አይመስል። በጣም ተራግፏል። ይሄ አፋሃድ የሚባለው ጥሩ ስብስብ ነበረ፣ ነገር ግን በሂደት በጣም ተራግፏል። ብዙዎች ዝም ብለዋል፣ ለቀዋል። ኦልሞስት ናቸው የተባሉ አፋሃድን የመሰረቱት ናቸው የሚባሉ አካላቶች በግል ነው እየተንቀሳቀሱ ያሉት እና ከሀገርም መውጣት አይ ቲንክ ለማስረሻ የሚቻልም አይደለም። የሚወጡ እንዳሉ አውቃለሁ። የሚወጡ እዛው ፋኖ ውስጥ የነበሩ በተለያየ አይነት ዘርፍ ትግሉን ወይም ደግሞ እዛ የትጥቅ ትግሉን እያገዙ የነበሩ ወይም እየመሩ ያሉ አካላቶች የወጡ እንዳሉ አውቃለሁ። ግን ለማስረሻ እና በሱ ደረጃ ለሚታወቁ ከፍ ላሉ አመራሮች ቀላል ይሆናል የሚል ግምት አይደለም ያለን። ከዚህ ውጪ ሌላ አማራጭ ነበረው ወይ ሲባል ምንም አማራጭ ያለው አይመስለኝም። ያለውን አማራጭ ግን ተገዶ ፈልጎ ሳይሆን ተገዶ የወሰደ አድርጌ ነው እኔ የምወስደው። ዋናው ነገር በህይወት መኖሩ ነው። ስሙን ከበቂ በላይ አጥፍተውታል። ስሙን አጥፍተውታል። ፒፒ እንደሚከፍለው በምን አወክ ነው የሚለኝ። ኑሩ አልኩ እንዴ? እንደዛ ፒፒ ከፍሏል አልኩ እንዴ? ብልጽግና ይከፍለዋል አልኩ እንዴ? ለማስረሻ አንዳንድ ሰው ሌላ ነገር ነው የሚሰራው። አዳምጠኝ ወዳጄ፣ አትቸኩል ይላሉ ነው እንደዛ ሌሎቹ ሰዎች ይላሉ። ግን እኔ እርግጠኛ ሆኜ መናገር እችላለሁ እንዲህ አይነት ነገር ውስጥ አይኖርበትም የሚል ነው የኔ እንደውም ሀሳብ። የኔ ሀሳብ እሱ ነው። ዋናው ነገር በህይወት መኖሩ ነው። አሁን በእንደዚህ አይነት ሁኔታ የሆነ አይነት ነገር ቢሆን እንደው ያድርስና ህይወቱን እንኳን ቢያጣ እውነቴን ነው እምለው ታሪኩን እንኳን ለማስተካከል ወይንም ደግሞ የራሱን ሀቅ እንኳን ለመናገር ለመግለጥ እድል የማያገኝም ነበርና ተገቢ በጣም ተገቢ የሆነ ውሳኔ ነው የወሰነው። የተመስገን ጥሩነህ የቅርብ ሰው ነው። እሱ ብቻ እሱ እንደውም የቅርብ ሰው አይመስለኝም። ሌላ የቅርብ ሰው እንዳለ አውቃለሁ። ምናልባት ተስፋ አንተ እሱን ጀግና አድርገውላ ልታየው ትችል ይመስለኛል። እንደዚህ አይነት ነገሮች የተመስገን ጥሩነህ የቅርብ ሰው ምናምን የሚባል ሰው አውቃለሁ። እዛ ጎጃም ውስጥ እንደዛ አይነት ሰው አውቃለሁ። ግን ማስረሻ ግን አይደለም። እንደዛ ከሚባሉት ውስጥ ማስረሻ ሲባል ሰምቼ አላውቅም። ግን የሚባሉ እና እንደ አርበኛ እንደ ጀግና ወደሱ ሰዎች አሉ። የተመስገን ጥሩነህ የምክትል ጠቅላይ ሚኒስትሩ ማለት ነው የቅርብ ሰው ይሆን እና ውሳኔው ተገዶም ቢሆን ፈልጎትም ባይሆን ግን በህይወት ለመኖር ሲል የወሰነው ውሳኔ ስለሆነ በእኔ በኩል በጣም ተገቢ ውሳኔ ነው። እንኳን ወሰንክ። ከእንደዚህ አይነትም እውነት ለመናገር ዝርክርክ ካለ የሚያዘው የሚጨበጠው ነገሩ ከጠፋበት አይነት ትግልም እዛው ውስጥ ሆኖ ብዙ እንትን ከማለት ከመጨቅየት መውጣቱ በጣም ጥሩ ይመስለኛል። የፋኖ እንቅስቃሴ ስርዓት አጥቷል። ምን እንደሚፈልግ አይታወቅም። ማን እንደሚመራው አይታወቅም። ወዴት እንደሚሄድ አይታወቅም። ግራ በቃ የገባው ሁሉም በየፊናው ተበታትኖ የሚንቀሳቀስበት አይነት እንቅስቃሴ ነው። እንደዚህ አይነት እንቅስቃሴ ብዙ አጥፊ ነው፣ ብዙ ጎጂ ነው የሚሆነው። ነገ ከነገ ወዲያ ነገሮች በዚህ አይቀጥሉም። በቀጥታ
እንደዚህ በተበታተነ አይነት ሁኔታ አንዳንድ አካላቶች በሚፈጥሯቸው ወይም ደግሞ በሚፈጽሟቸው በደሎች ብዙ ነገሮች በቀጥታ ተጠያቂ እንኳን ባትሆን ግን በተዘዋዋሪ ኃላፊነት መውሰድህ የማይቀር ጉዳይ ነው። በፋኖ ስም ነው ብዙ ነገሮች እየተፈጸሙ ያሉት። ሰሞኑን ራሳቸው እዛ ውስጥ የነበሩ ሰዎች የሚያወሩትን ብትሰሙ ይዘገንናል። እውነት ለመናገር እየተደረገ ያለው ነገር በቃ ዘግናኝ ነው። ራሳቸው ፋኖ ውስጥ የነበሩ አመራር የነበሩ ሰዎች ወጥተው እንዲህ ስናደርግ አልነበረም ወይ እንዲህ ስናደርግ አልነበረም ወይ የሚሉት ሰው ስናርድ አልነበረም እንዲህ እኮ ነው የሚሉት። ስናግት አልነበረም ወይ እንዲህ ስናደርግ አልነበረም ወይ እያሉ የሚያወሩት ነገር እነዚህ ሰዎች ምንድን ነው የያዙት የሚያስብል ነገ ከነገ ወዲያ ኃላፊነት መውሰድህ የማይቀር ነው። አሁን ደግሞ በጣም በትንትን ብሎ ሁሉም በየፊናው የሚንቀሳቀስበት ነው ይሆን ያለው። የሚያግዟቸውም አካላቶች የሚደግፏቸውም አካላቶች ሊጠቀሙባቸው የሚፈልጉትም የውጭም የውስጥም ኃይሎች አንድ እንዲሆኑ አይፈልጉም። የሚፈልጉት በተበታተነ አይነት ሁኔታ ክልሉን አንገቨርነብል ማድረግ ነው። በቃ ማስተዳደር የማይቻል ክልል ማድረግ ነው። ያንን ነው ፍላጎታቸው። እነ ቲፒኤልኤፍ እነ ሻዕቢያ እነሱን የሚያግዙት አካላቶች አንድ ሆነው ወጥ የሆነ አደረጃጀት ኖሯቸው በትክክል ለአማራ ኮዝ እንዲታገሉ አይደለም የሚፈልጉት። ራሱ ወጥ የሆነ አደረጃጀትም እንዲኖራቸው አይፈልጉም። ያ አቅም ይፈጥራል። አቅም ከፈጠረ እንደፈለጉ ወደዛ ሂድ ወደዚህ ሂድ ብሎ መምራት አይቻልም። አቅም ከፈጠረ እንደፈለጉ ለራሳቸው ፍላጎት ያንን ኃይል መጠቀም አይቻልም። ምናልባትም እሱ ሊጠቀምባቸው ሁሉ ይችላል። እና ፋኖ አደረጃጀቶች እንደውም አሁን ካላቸውም አይነት ትስስር ይልቅ ተበታትነው ግን በቃ ክልሉ ማስተዳደር የማይቻል ክልል ከመንግስት ቁጥጥር ውጪ የሆነ አይነት ክልል እንዲሆን ነው ማድረግ የሚፈልጉት። ቲፒኤልኤፍም በሻዕቢያ ሲፈልጉ በፋኖቹ በኩል ሲፈልጉ በራሳቸው በቀጥታ ገብተው የሚፈልጉትን ነገር አድርገው መውጣት የሚችሉበት አይነት ክልል፣ ለመንግስት ደግሞ በጣም አስቸጋሪ የሆነ የማይመች የሆነ ክልል ማድረግ ነው የሚፈልጉት አማራ ክልል እና አሁንም እንደዚህ እየበታተኗቸው እየከፋፈሏቸው ያሉት እነሱም ጭምር እንደሆኑ ታሳቢ ልታደርጉ ይገባል። እና እንኳን ከእንደዚህ አይነት ቅጥ ካጣ ስርዓት ካጣ ዛሬ ሳይሆን በእርግጠኝነት ነገ ላይ አንገት ከሚያስደፋ አይነት የትግል እንቅስቃሴ እንኳን ወጣ ነው እኔ የምለው። እውነት ለመናገር እንኳን ወጣ እንኳን ገፉ ነው። ያው ባይገፉትም እሱም እንደዚህ አይነት ውሳኔን ይወስናል ብዬ አልገምትም ነበር። በመገፋቱ ምክንያት የወሰነው ውሳኔ ነው። እንኳን ወጣ እንኳን ደግሞ በህይወት ሊያቆይህ የሚችልንም አማራጭ ወሰድክ ነው የምለው። ይህን ካልኩ ዘንዳ አቶ አስረስ ማረ ሁለት ነገሮች ተሳክተውለታል። አስረስ ማረ ሁለት ነገሮች ተሳክተውለታል። አንደኛው ማስረሻ ሰጤ እንዲገፋ ማድረግ አንዱ ፍላጎቱ እሱ ነበር። ሁለተኛው አፋሃድን ማፍረስ መቻሉ። አሁን ምናልባት አፋሃድ የሚባለው ድርጅት አለ ሊባል ይችላል፣ ግን ኦልሞስት እንዳከተመለት ግን እነግራችኋለሁ ዛሬ። ኦልሞስት እንዳከተመለት ዛሬ የምንነጋገረው ጉዳይ ነው። አስታውሳለሁ
ማስረሻ ሰጤ እዚህም ጋር ስትጽፉት አይቻሉ የብልጽግና ማነው የመከላከያን ዩኒፎርም ለብሶ አንድ መግለጫ ሰጥቶ ነበር። አይ ቲንክ ተነጋግረንበታል ይመስለኛል። እና የመከላከያ ልብስ ለብሰው እዚህም እንደዛው ስትጽፉ አይቻሉ። የመከላከያ ልብስን የሚለብሱ አመራሮች አሉ። አሁንም ቢሆን ዘመነ ካሴ ለብሶ ታይቶ ያውቃል? የራሱ አይደለም የመከላከያ ልብስ ለብሶ ታይቶ ያውቃል? ያ ማስረሻ ላይ ሲሆን ከዛ ጋር ለጥፈው ለማሳየት ነው እንጂ ዩኒፎርም የላቸውም። እዛው ሲያገኙ ነው የሚለብሱት። እንደዛ ነው የሚለብሱት። ግን እሱን ያው ከብልጽግና ጋር ለማያያዝ ስለሚፈለግ ማስረሻን እሱን እንትን ብሎ ጠቅሶ ራሱ ማነው አስረስ ጠቅሶ ስለምን መሰላችሁ ማስረሻ ሰጤ ያኔ ያወራው አንዳንዶች ከነሻቢያ ጋር ማነው ከነህዋት ጋር በመሆን ከአማራ ህዝብ ጠላት ጋር በመሆን እነሱን ተሸክሞ ይዞ የመምጣት ፍላጎት እንዳላቸው ገልጾ ያንን ግን አምረን ነው የምንታገለው የሚል ነገር ነው የሚያነሳው ማስረሻ። ውሻዬን ሰድጄ ቀበሮ ገዛው ምናምን አይነት ነገር ማለት ነው። በዛም አይነት ተረት ተጠቅሟል። እና አስረስ ወዲያው ነው ወጥቶ ይሄ ማስረሻ ሰጤ የመከላከያ ዩኒፎርም ለብሶ የተናገረው ንግግር በትክክል አፋሃድን የሚወክል መሆን አለመሆኑን ማወቅ እንፈልጋለን የሚል ነገር ተናገረ። ሌሎች ያው ችግር እንዳለባቸው ወይም ጸብ እንዳለባቸው የሚያስመስሉ አላስፈላጊ ንግግሮችንም ወይም ቃላቶችንም ጭምር አካቷል። እሱ አያስፈልገንም። ምንድነው ያለው? አፋሃድ የራሱ አቋም ነው ይሄ ያው ማስረሻ ሰጤ የተናገረ የአፋሃድ አቋም ነው ወይ? ይሄንን አፋሃድ እንዲያሳውቀን እንፈልጋለን ያለው። አፋሃዶች ወዲያው ወጥተው አሳወቁ። በመከታው በሚባል ሰው እሱ ደግሞ የሸዋ ፋኖ አመራር ነው፣ በአፋሃድ ስር ያለው ማለት ነው። አይ ቲንክ ብዙ ኃይልም ያለው እሱ ይመስለኛል። እስክንድርም እዛው ከሱ ጋር መሰለኝ ያለው። እሱ ወጥቶ አንድ ሚዲያ ላይ ወጥቶ የአፋሃድ አቋም አይደለም ማስረሻ በግሉ ያደረገው ንግግር እንጂ እኛን የሚወክል አይደለም የሚል ምላሽ ሰጠ። በጣም በጣም ነው የገረመኝ። እዛ ጋር አንድ ነገር ተሳክቶለታል። ማስረሻን መነጠል ችሏል። እዛ ጋር ሌሎች የአፋሃድ ዋና የሚባሉ አካላቶች ማስረሻን መግፋት ችለዋል። አንድ የዛን ሰዓት ነው አፋሃድ በነ አስረስ ማረ እጅ ስር እንደወደቀ እኔ የተረዳሁት በዛን ወቅት ነው። አንደኛ ማስረሻ ሰጤ የተናገረው ነገር ምንም ልዩነት ምንም እንትን የለውም፣ የአፋሃድ አቋም ነው። እስክንድርን በአደባባይ ላይ ብታመጡት ከዛ የተለየ ነገር አይናገር። ጎንደር ላይ ያለውን የአፋሃድን የመሰረተው አንዱን ስሙ ጠፋኝ፣ እሱን ብታመጡት ተመሳሳይ ነገር ነው ስቲል አሁን ድረስ የሚናገረው። ኮሎኔል ሙሐባን ብታመጧቸው ተመሳሳይ ነገር ነው የሚናገሩት። እነዚህ ከፍተኛ የአፋሃድ አመራሮች ናቸው። ተመሳሳይ ነገር ማስረሻ ያለውን ነው የሚናገሩት። ሌላ የተለየ ነገር አይናገሩም። እና ማስረሻ እነሱ የሚናገሩትን ነገር ማስረሻ ተናግሮት ግን የኛ አቋም አይደለም አሉ። አንድ ሁለተኛ ነገር ይሄንን ያለው አካል የናንተ ወይስ የማስረሻ አቋም እሱን አሳውቁን ያላቸው አካል አፋሃድ መፍረስ አለበት ሲል የነበረ አካል አስረስ ማለት ነው። ለአማራ ፋኖ እንቅስቃሴ ወደ አንድ እንዲመጣ ከተፈለገ አፋሃድ መፍረስ አለበት የሚል ሰው ነው። በግልጽ ማለት ነው። በግልጽ መፍረስ አለበት። ይሄን ያለ ሰው ለምን ቅሬታ አይደለም የፈለገው አይነት ስሜት ለምን አይሰማውም? እሱ ለሚለው አይነት ነገር ምላሽ አሰጥም። እንደውም እሱ ሲለው ምላሹ መተው ነው ያስፈልገው።
ለዛ ሰው ወጥተው ምላሽ ሰጡ። የዛን ሰዓት ነው አፋሕድ በነ አስረስ ማረ እጅ ስር እንደወደቀ የተረዳሁት። ከዛ ጊዜ በኋላ ተንከባሎ ነው እንግዲህ ዛሬ እነ ማስረሻ ሰጤ የተገፉት። እነ አስረስ ለአፋሕድ ያቀረቡለት አማራጭ አለ። ያም አማራጭ እነዚህን ሰዎች አስወጣ ነው። እነዚህ አካላት እያሉ ከነሱ ጋር አብረን አንሰራም ነው። አብረን ደግሞ ካልሰራን እናጠፋቸዋለን። ያሉትን እያደረጉ ነው። እነ አስረስ ማረ በፈለጉት አይነት መንገድ ነው አፋሕድን እያንቀሳቀሱት ያሉት። እነሱ በፈለጉት መንገድ በሚገርማችሁ ሁኔታ አፋሕድ እነ ማስረሻን የገፋበትን ምክንያት ሲገልጽ ከማህበረሰቡ ከተለያዩ የህብረተሰብ ክፍሎች ከደጋፊዎቻቸው ማለት ነው አቤቱታዎች ይቀርቡልን ነበር፣ ቅሬታዎች ይቀርቡልን ነበር። አቤቱታ እና ቅሬታ አቤቱታና ቅሬታ ስለቀረበ እንደዚህ አይነት ውሳኔ አትወስንም፣ ታጣራለህ። ካጣራህ ደግሞ በትክክል የደረስክበትን ነገር ትናገራለህ። አጣርተናል ይላሉ፣ ግን ምንም የተናገሩት ነገር የለም። የቀረቡ አቤቱታዎች አሉ፣ ቅሬታዎች አሉ። አጣርተን ይህንን ወስነናል። ምን ማገድ? ምን አድርገው? ምን አደረገ ማስረሻ? አፋሕድ ሊነግረን ይገባል። አይ ቲንክ ቀላል አሁን እጅም ሰጥም ስለተባለ ከብልጽግና ጋር ግንኙነት ስለነበረው ብለው በቃ ሙሉ በሙሉ እሱን ስኬፕ ማድረግ እንደሚፈልጉ ምንም ጥርጥር የለውም። አሁን ያንን ሊሉ ይችላሉ። ትላንት ግን ይሄን አይሉም ነበር። መግለጫ ሲያወጡ ትላንትና ለምን እንዳሰናበቷቸው ወይም ለምን እንዳገዷቸው የተናገሩት ነገር የለም። የተናገሩት ነገር አንድ አመራር ስታግድ ቢያንስ ያገድክበትን ምክንያት መናገር አለበት። ማስረሻ ዝም ብሎ ሰው አይደለም፣ በጣም ከፍተኛ አመራር ነው። በፋኖ እንቅስቃሴ ውስጥ አንድ ሁለት ብለህ ስማቸውን ከምትጠራቸው ሰዎች ውስጥ አንዱ ነው እሱ። ይሄ አሁን ፋኖ ምናምን የምትለውን አካል በማደራጀት ረገድ እውነቴን ነው እምልህ እሱና ዘመነ ካሴ ትልቅ ሚና ነበራቸው። እንዲህ አይነትን ሰው ስትገፋ ምክንያቱን መግለጽ ተገቢ ነው። ለምንድን ነው የምትገፋው? ለምንድን ነው የምታገደው? ምን ተፈጥሮ ነው? ሲቀርቡ የነበሩ አቤቱቶች፣ ሲቀርቡ የነበሩ ቅሬቶች እኮ የሚታወቁ ናቸው እና ማስረሻንም ደግሞ እንዲያግዱትና ዛሬ ላይ ያው የወሰኑን አይነት ውሳኔ እንዲወስንም በተለያየ አይነት መንገድ ግፊት ሲደረግ ነበር። እጅ ሰጠ እኮ ሲባል እኮ መጀመሪያ እኮ አይደለም። ይሄ እንደውም ሶስተኛ ወይ አራተኛ ጊዜ ነው። ምክንያቱ ሌላ አይደለም። ቅድም የነገርኳችሁ ከቲፒኤልኤፍ ጋር በተያያዘ ማስረሻ ሰጤ የሚያራምዱ አቋም ማስረሻ ከቲፒኤልኤፍ ጋር መስራት የለብንም የሚል አቋም አለው። እነ ዘመነ እነ አስረስ ደግሞ በፍጹም ከቲፒኤልኤፍ ጋር ብቻ ሳይሆን ከማንም ጋር ነው መስራት ያለብን ባዮች ናቸው። ከማንም ጋር ብቻ ሰርተን ይህን ጭራቅ ማውረድ አለብን ባይ ናቸው። እንደዛ ናቸው። ማስረሻ ደግሞ ለአማራ ሕዝብ ከሆነ ትግላችን ለአማራ ሕዝብ እኮ ቲፒኤልኤፍም ቢሆን ጠላት ነው የሚል አቋም ያለ
ስለዚህ ቲፒኤልኤፍ ጋር እየሰራን ከብልጽግና ጋር መዋጋት ብዙ ትርጉም አይሰጥም። ቲፒኤልኤፍ ጋር አብረን ሆነን ማለት ከአንደኛው የአማራ ጠላት ጋር እንደውም ከዋነኛው ነው ለማስረሻ ከዋነኛው የአማራ ጠላት ጋር ሆነ ከሱ ቀጥሎ ከመጣው የአማራ ጠላት ጋር ደግሞ መዋጋት እንዴት አይነት ትርጉም ነው የሚሰጠው ነው። ወለጋ ላይ የአማራን ህዝብ በማንነቱ ሲጨፈጭፍ ከነበረና ጨፍጭፏልም ካል ነው ኦላ ጋር ደግሞ አብረን ሆነን እንደገና ብልጽግናን ደግሞ መዋጋት ምንድነው ትርጉም የሚሰጠው ነው ማለት። ትግሉ ለአማራ ከሆነ ምንድነው ትርጉም የሚሰጠው? ለግለሰብ ከሆነ ትርጉም ይሰጣል። ዘመነ ካሴን ማንገስ ከሆነ ትርጉም ይሰጣል። ከማንም ጋር ሆነ ብቻ ዘመነ ይንገስ ነው ዋናው ጉዳይ። ማንገስ ከሆነ ፐርፐዙ የትግሉ ፐርፐዝ የትግሉ ፐርፐዝ እሱ ከሆነ ከማንም ጋር መስራት ትርጉም ይሰጣል። ነገር ግን ከአንዱ ክፉ ሰው ጋር ሆነ ሌላኛውን ክፉ ካንተ አንፃር ማለት አንዱን ክፉ ይዘ ሌላኛውን ክፉ ጋር ደግሞ መዋጋት ነው ትርጉሙ። ምንም ትርጉም የለውም። ምንም ትርጉም የለውም እውነት ለመናገር እና የማስረሻ ክርክር ይሄ ነው። ለአማራ መብት ከሆነ ለአማራ ህዝብ ህልውና ከሆነ ቲፒኤልኤፍም እንደውም ዋነኛ ጠላት ነው። እሱን ይዘን ከሱ ቀጥሎ ከመጣው ጠላት ጋር እንደገና ውጊያ መግጠም አረምን የሚሉት ትግል ነው። አረምን የሚሉት ግራ መጋባት ነው። ይሄ አረምን አይነት ተቃርኖ ነው እንዴ? እውነት ለመናገር ግራ ነው የሚያጋባኝ። ግን እኔ ስለሚገባኝ ትግሉ ለአማራም ስላልሆነ ትግሉ ሌላ ጉዳይ ስለሆነ ግንኙነቱም ከዛ አንፃር እንደሆነ ይገባኛል። ግን በጣም ጎጂ ነው። ያኔ የቲፒኤልኤፍ ጋር እና በፌዴራል መንግስት መካከል የነበረው ጦርነት በመንግስት በኩል የተለያዩ ኃይሎች ነበሩ። እነዚህ ኃይሎች ዋነኛ ፍላጎታቸው ቲፒኤልኤፍን ማጥፋት ወይም ማዳከም እንግዲህ ያገናኛቸው ነገር ማለት ነው። ያገናኛቸው የራሳቸው ደግሞ ፍላጎት ደግሞ አለ። ሻዕቢያ የራሱ ፍላጎት አለው። ጠቅላይ ሚኒስትሩ የራሳቸው ፍላጎት አለ። የአማራ ኃይሎች ደግሞ የሚባሉት እንደዚሁ የራሳቸው ፍላጎት አለ። ያኔም ነበሩ ፋኖች። አስረስ ማረ ያኔ እኛ አልነበርንም ይላል። በጣም የሚገርም አስረስ ማረ በዛ ጦርነት እኛ አልነበርንም አዲሶች ነን ይላል። በጣም ነው የሚገርመኝ። ግን ያኔም ነበሩ እና ዘመነ ነበሩ፣ ያኔ እነ ማስረሻ ነበሩ ያኔ። አስረስ ግን ከቲፒኤልኤፍ ጋር በቃ ለመገናኘት ካለው እንትን አንፃር እኛ አዲሶች ነን ያኔ አልነበርንም ይላል። የት ሄዱ? ያኔ ነበሩ የት ሄዱ? ነበር አስረስም በነገራችን ላይ ያው ሲዋሽ ነው እንጂ። እና እነሱም የራሳቸው ደግሞ ሞቲቭ አላቸው ወይም አላማ አላቸው። ጦርነቱ በዛ ተከሄደ። አጋጣሚው ሲገኝ እያንዳንዱ የራሱን ፍላጎት ለማስፈጸም መሯሯጥ ጀመረ። የተለያየ ኃይል ሲሆን አትቆጣጠሩ። በውስጡ የያዘውን ኢንቴንሽን በሙሉ እያወጣ ብዙ ወንጀሎች ተፈጸሙ። አሁን በነዛ ወንጀሎች አንዱን አካል ነጥለ ልትጠይቀው አትችልም። ተጋርተሃል፣ የሆነ ኃላፊነት ትወስዳለህ። አየህ፣ በዋናው ጉዳይ ሳትግባባ ቀርተህ እያንዳንዳችን የራሳችንን የውስጥ ጉዳይ በውስጥ ይዘን በዚች ብቻ አብረን እንስራ ማለት እውነቴን ነው እምላችሁ፣ ነገ ከነገ ወዲያ አንደኛው በሚፈጽመው ወንጀል አንተም በኃላፊነት ትጠየቃለህ። ነው በቀጥታ ያንን ወንጀል ፈጽመሃል ባትባል፣ ለምሳሌ ሻዕቢያ ጄኖሳይድ ፈጽሟል ይባላል። አሁን በዛ የጄኖሳይድ እንግዲህ ከሆነ ታይቶ የአማራም ኃይል የፌዴራል መንግስቱ ኃላፊነት አለበት።
ማለት ያው ጄኖሳይድ ፈጽመዋል ተብሎ ባይጠየቁም ግን ኦልሞስት ተባብረዋል። የራሳቸው የሚወስዱት ኃላፊነት አለ። የአንተ ፍላጎት ባልሆነ ነገር በሙሉ መጠየቅህ። ይሄም እንደዛው ነው። አሁን ፋኖች አሉ፣ ቲፒኤልኤፍ አለ፣ ሻዕቢያ አለ። ምንድን ነው አሁን ሻዕቢያ የሚፈልገው? ቲፒኤልኤፍ የሚፈልገው ምንድን ነው? ፋኖቹ የሚፈልጉት ምንድን ነው? እሱን ትተው በቃ ይሄንን ጭራቅ ሰው ብቻ እናውርድ ባይ ናቸው። ነገ ከነገ ወዲያ የማይመለከትን አይነት ኃላፊነት መውሰድህ የማይቀር ነው። እያንዳንድ እንደዚህ አይነት የሆነ ግለሰብን ብቻ ወይም የሆነ ቡድንን ብቻ ታርጌት ባደረገ አይነት መልኩ የሚፈጠር አይነት ግንኙነት ጉዳት እንጂ ጥቅም ይዞ አይመጣም። ደግሞ እውነት ለመናገር መተማመንም ስለሌለ ለውጤትም አይበቃም። ሁሉም የሚፈልገውን አያገኝም። በቃ የሆነ ሰዓት ላይ ሊቆም የሚችል ጉዳይ እና ማስረሻ ልክ ነው። ከዚህ አንጻር እንደዚህ አይነት ነገር አያስፈልግም ማለቱ ለእኔ ምንም ስህተት ያለው ጉዳይ አይደለም። ለቲፒኤልኤፍ ጠላት ሆኖ ልክ አይደለም። እሱም ጠላት ሆኖ እንደገና ከሆነ አንድ ጠላት ይዘን ሌላ ጠላት መምታት ማለት እንትን አይደለም፣ ትርጉም የለውም። እና ይሄንን ነው እሱ ልክ ነው ባይ ነኝ። እንደኔ ልክ ነው። ማስረሻም የተገፋበትም ምክንያት ከዚህ ጋር የተያያዘ ነው። ለምንድን ነው ከሌላ ጠላት ጋር አብረን ሌላኛውን ጠላት የምንወጋው በማለቱ ምክንያት ነው። እና እንዲህ አይነትን እንቅስቃሴ እታገለዋለሁ በማለቱ ምክንያት ነው። ኦፍኮርስ አንድ ለአማራ ሕዝብ ነው የምታገለው የሚል አካል የሚያስቀድመው ሕዝቡን ነው። ስለዚህ ሕዝቡን ሊጎዳው ሕዝቡን እንደ ጠላት ወይም ሕዝቡን ጠላት አድርጎ ያያል ብሎ የሚያስበውን የትኛውንም አካል ይታገላል እንጂ ይሄኛው አካል ዛሬ ስልጣን ላይ ስላልሆነ ያኛው አካል ነው ስልጣን ላይ ያለው። ስለዚህ ስልጣን ላይ ያለውን ይሄ ስልጣን ላይ ከሌለው ጠላት ጋር ሆነን እናጥቀው ማለት ፐርፐዝ ስልጣን ነው። ማዕከለ ስልጣን ነች ማለት ሌላ ነገር አይደለም። ስልጣኗም የተፈለገችው ለምን እንደሆነ እናውቃለን። ኢትዮጵያን ለመቀየር ለማሻሻል አይደለም። የአንድ ሃይማኖት የበላይነትን ለመጫን ነው የሚታወቀው። ግልጽ ነው። ሰው እንደዚህ አይነት ትግልን ያልተባበረው ጋይስ እንዴት ራሴንማ አልታገለው እነ ዘመነ ብዬ እኔ ራሴን እንዴት እታገለዋለሁ? እንደዚህ የለም። ቲፒኤልኤፍም አብራችሁን ቁሙ የሚለው ሀገር ሊሆን ፈልጎ እና አብራችሁን ቁሙ ይላል። እኔ እሱ ሀገር ሊሆን ለምንድን ነው አብሬው ቁሙ? ራሱ ጉዳይ ይዘው ራስ ተወጣው ነው። በራስህ ምክንያት ከሆነ የምትታገለው ራስህ ተወጣው። ገባ? ይህን ነው ሰዎች መረዳት ያለባቸው። እኔን አያካትትም። የኔ ፍላጎት የለም እዛ ፋኖ ውስጥ የለም። የኔ ፍላጎት ብፈልግ አጣው እና የሆነን ግለሰብ ስልጣን ላይ ለማስያዝ የሆነን ሃይማኖት በዛም ምስል ኢትዮጵያ እንድትፈጠር ለማድረግ እኔ ለምንድን ነው ዋጋ የምከፍለው? ለምን ጊዜን አጠፋለሁ እዛ ላይ? ለምን ደግፈዋለሁ እሱን ትግል? ለምን አንደርስታንድስ አደርገዋለሁ? እኔ የለሁበትም ውስጥ። ሌላውም ሀገር ሊሆን ይላል። ምን አገባኝ? አንተ ሀገር ልትሆን ነው። አንተ ሀገር መሆን እኔን አይጠቅመኝ ቢጎዳኝ እንጂ። አንዳንዶች ራሳችንን እንድንታገል ነው እየጠየቁን እኮ ያሉት። እውነቴን እኮ ነው የምላችሁ፣ ራሳችንን እንድንታገል
እኛ ላይ አደጋ የሚሆን አካልን ለማምጣት እኮ ነው ታገሉ እኮ የሚሉን፣ ደግፉን እኮ የሚሉን እኮ እንደዛ እኮ ነው። እኛ ላይ አደጋ ሊሆኑ ነው ደግፉ ነው የሚሉት። እኔ ላይ ነገ ከነገ ወዲያ አደጋ ሊሆን እንደሚችል ዛሬ እየነገረኝ ያለን አካል በፍጹም አልደግፈው ነው። በፍጹም ሊሆን አይችልም። እኔ ማስረሻ ትክክል ነው። ማስረሻ በራሱ ምክንያት ነው። ለአማራ ህዝብ ከሆነ ቲፒኤልኤፍ የአማራ ህዝብ ጠላት። ስለዚህ እሱን ይዘን ከብልጽግና ጋር መዋጋት ምን ትርጉም ይሰጣል? ኦላን ይዘን ከብልጽግና ጋር መዋጋት ምንድን ነው ትርጉም የሚሰጠው? ይህንን ነው እኮ እያለኩ ያለው። ምክንያቱ ይሄ ነው። ማስረሻ ሰጤ የተገፋበት ምክንያት ይሄ ነው፣ ሌላ አይደለም። በዚህ ከቲፒኤልኤፍ ጋር የሚሰሩ የፋኖ አደረጃጀቶች ደስተኛ አይደሉም። በዚህ ቲፒኤልኤፍ ደስተኛ አይደለም። በዚህ የጽምዶ ባለቤት የሆነው ጠማጁ ሻዕቢያ ደስተኛ አይደለም። ስለዚህ የሰጧቸው አቅጣጫ ራሳችሁን አጥሩ ነው። አፋሕድ እነ ማስረሻን ሰውቶ መትረፍ ነው እየፈለገ ያለው። ለማስረሻን ሰውቶ መትረፍ ነው እየፈለገ ያለው። ይሳካላታል ወይ እናያለን። አስረስ ግን ቢያንስ ማስረሻ ሰጤ በራሱ በአፋሕድ እንዲገፋ ግን አድርጎ አንድ ነገር ተሳክቶለታል። ይሄ ፍላጎቱ ነው።